አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይን ያሉኝ አልሐምዱሊላህ። ክርስቲያን ወገኖችም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ እና አንድ ነገር ልላችሁ ነው የመጣሁት ዛሬ ማለት ነው። እና መካ ላይ በጣም ነው ተፍትሽ እንትን ያለው ማለት ነው። እና ተጠንቀቁ። መካ ላይ እውነት እንትን የኔ ወደዛ እንትን አይልም። የኔ ቤት ሰበራም አለ። መንገድ ለመንገድ አስለን እነሱ ናቸው የኔ ፖሊሲዎቹ ናቸው መንገዱን በሙሉ እንትን ያሉት ማለት ነው። የኔ አብዛኛው ጅዳ እየወሰዱ ነው የሚጥሉት። ጅዳ ይወስዳሉ ሴቶቹን፣ ወንዶቹን አይደለም። ሴቶቹን እኔ የማውቃቸውን ጅዳ እየወሰዱ ነው የሚጥሏቸው። ለምን እንደሆነ አላውቅም። ከጅዳ ደግሞ መካ በተለይ ስራ ያላቸው ሰዎች መካ ለመምጣት 600 700 እስከ 1000 ብር እየከፈሉ ነው የሚመጡት ማለት ነው። ያ ማለት እኔ በአሁኑ ሰዓት ላይ ምንም ስራ የለም። የኔ ስራ በሌለበት ሰዓት ይሄን ያክል ማውጣት በጣም ከባድ ነው። እና ስራ የሌላቸውም የኔ ስራ የሌላቸው እንኳን እዛው ጅዳ የኔ ዘመድ ያላቸው ምናምን ይቀመጣሉ። ግን ዘመድ ከሌላቸው የሚያስጠጋቸው ከሌላ በዛ ላይ ብር ከሌላቸው በጣም ከባድ ነው አሁን ላይ ማለት ነው። እና ተጠንቀቁ። መካ ላይ በጣም ነው ተፍትሽ የበዛ፣ ቤት ሰበራ ምናምን አለ እና ተጠንቀቁ ለማለት ነው። እና ደግሞ ከጠለብ አሁን ላይ ጠለብ መጥታችሁ ከጠለብ የምትጠፉ ልጆች እውነት መዳማችሁ ጥሩ ሁና ያኔ ምንም የሚቸግራችሁ ነገር ይኖራል እኮ ሰው ሀገር ላይ ምንም ያኔ የተሟላ ነገር የለም። ግን ቢሆንም የተወሰነው ነገር ተሟልቶላችሁ ያኔን የጎደላችሁን ለመሙላት ብላችሁ ከጠለብ የምትጠፉ ሰዎች ሁሌ በጣም ከባድ ነው በአሁኑ ሰዓት ማለት ነው። ስራ የለም ሳኡዲ ላይ ስራ ምንም ስራ የለም። አብዛኛው ሰው እያለቀሰ ነው ያለው ማለት ነው። እና ከጠለብ ጠፍታችሁ እዚህ ወጣችሁ ከምታለቅሱ መዳማችሁ ጥሩ ከሆነችላችሁ ጥሩ ባትሆን ራሱ በጣም ለህይወታችሁ አስጊ ካልሆነ በስተቀር አትጥፉ። እንደዚህ እናስጠፋለን፣ እንደዚህ እንላለን፣ እንደዚህ በታማኝነት ምናምን እየተለቀቀ ሶሻል ሚዲያ ላይ እየተለቀቀ ነው። ያየሁት ነው ማለት ነው። እና ከጠለብ ጠፍታችሁ ቢያንስ ከጠለብ ማጥፊያ ብር 4000 5000 እስከ 6000 እስከ 7000 ይጠይቃሉ። እዚህ መጥታችሁ ደግሞ ስራ አይኖርም፣ መጨናነቅ ነው የሚሆነው። ስራ ራሱ ብታገኙ ጠለብ ቤት የምትሰሩትና ውጭ የምትሰሩት ብር ወጪ ሲወጡ ያኔ እስከ 2000 ብር ልትሰሩ ትችላላችሁ። ግን አሁን ላይ ቋሚ ስራ አይደለም። ቋሚ ስራ የሚሰራ ከአስር አንድ ነው ቋሚ ስራ የሚገኘው ማለት ነው። የኔ ወጣ ገባ ስትሉ የያዛችሁትም ሳታውቁት ያላችሁንም ሳታውቁት መያዝ ይመጣል። ወላሂ ከጠለብ ጠፍተው ያኔ ስራቸው ምንም ነገር ሳይጎልባቸው ከጠለብ ጠፍተው አንዳንድ ሰዎች እስካሁን ስራ አልገባሉ። ስንት አመት ያኔ ወር ይሰራሉ፣ 15 ቀን ይሰራሉ፣ ይወጣሉ። እንደዚህ እንትን ይላሉ፣ ይወጣሉ። ያኔ ትንሽ ትንሽ እየሰሩ ማለት ነው። እና በዛ ላይ ተቀምጠው የሚበሉት ብር ያኔ ወር ስንቀመጥ የምናጠፋውና ወር እዛ ስራ ቦታ ሄደን የሰራነው ወር ተቀምጠን አይበቃንም ራሱ። መሻን አሁን ላይ በጣም ነው ኑሮ የተወደደው ሳኡዲ ላይ ማለት ነው። በተለይ ሳኡዲ ላይ በጣም ነው ኑሮ የተወደደው፣ እንደ በፊቱ አይደለም። እና ብሩ ራሱ በረካ የለውም። ያኔ 500 ብር ይዛችሁ ሄዳችሁ ምንም ነገር ሳትገዙ ያኔ የተወሰነ ነገር ገዝታችሁ ኻስ ብሩ አንድ ጊዜ ዝርዝር ታለ በጣም ነው የሚሄደው። በየት እንደሚወጣ ራሱ አታውቁትም ማለት ነው። እና ጠለብ ያላችሁ ጠንካራ ብላችሁ ስሩ። ያኔ ውጭ ላይ ሆነው እንደሚወራው አይደለም። ውጭ ላይ ያኔ በዚህ ያህል ብር ትሰራላችሁ፣ በ1000 ብር ተሰርታችሁ ምን ያደርግላችኋል? ህይወታችሁ ሊቀየር ነው ወይ ምናምን የሚሏችሁ ልጆች አትስሙ። ምክንያቱም ኢጃዛ ቤት ስትቀመጡ የቤት ኪራይ ከፍላችሁ ነው። ሻንጣ ኖረ አልኖረ አይልም ማለት ነው።
ሻንጣ ኖራችሁ አልኖራችሁ አይ እንትን አይልም። የቤት ኪራይ ትከፍላላችሁ። ምግባችሁን ራሳችሁ ናችሁ እንትን የምትሉት። እዚህ ሀገር ታውቁታላችሁ፣ ውሃ ራሱ ተገዝቶ ነው። እንደዛ ስለሆነ ጠለብ ግን ሻምፖ እንትን ምናምን ተገዙ ይሆናል እኮ ግን ያችሁም ቢሆን ስንት ሰራችሁ ስንት አጠፋችሁ ምናምን ሂሳቡን ራሱ ታውቁታላችሁ። ስለማወጡ ማለት ነው። ከቤት ስለማወጡ በጣም አስቸጋሪ ለህይወታችሁ አስጊ ከሆነ አማራጭ የመጨረሻ አማራጭ ነው መጥፋትን የምትይዙት ማለት ነው። ህይወታችሁ አስጊ ላይ ከሆነ እንደዚህ በጣም የምትሰቃዩ ከሆነ ነው እንጂ ዝም ብሎ ገና ለገና 2000 ብር እነሱ እየሰሩ ነው እና 2000 ብር አገኛለሁ ብሎ ከጠለብ መጥፋት በጣም ከባድ ነው። አሁን ላይ ሳውዲ እንደ ድሮ አይደለም፣ በጣም እንትን እያለ ነው ማለት ነው። እና በየላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።